በዚህ መንፈስ ማየት ብንችል ጥሩ ነው። ሁሉ ሀገርሽ ያነሳችው የጀነራሎች ጉዳይ እነዚህ ጀነራሎች እድሜያቸው በሙሉ በከፍተኛ ታማኝነት የተጋደሉ ሰዎች ተራ ሰዎች አይደሉም እና እንደነሱ አይነት ቢበዛ በጣም ጥሩ ነው። በእርግጠኝነት የምናገረው እነዚህ ሴት ጀነራሎች የፖሊሷም ይሁን ወታደሮቹ በእርግጠኝነት የዘረኝነት በሽታ የለባቸው ወታደሮች ስለሆኑ እንደዛ አይነት በየቦታው ከሰፋ ይጠቅመናል። ፍላጎታችን እሱ ነው። አሁን ደግሞ ያንቺ ስራ ስለሆነ ቶሎ ቶሎ አስተምሪያቸውና ከደረሱ እኛ እንሾማለን፣ ችግር የለም። ሰላም በሚመለከት ብዙዎቻችሁ አንስታችኋል። ጥያቄው የሚጎለው ነገር እናንተም እንደሌሎቹ ጠያቂዎች መሆናችሁ ብቻ። ልክ ሰላም ከዚህ ኪስ ወጥቶ የሚሰጣችሁ አድርጋችሁ ማሰባችሁ ብቻ ነው ችግሩ እንጂ ስለ ሰላም መነሳቱ ጥሩ ነው። የሰው አእምሮ እንደተረበሸ የንብ ቀፎ ነው። ብዙ ጥያቄዎች፣ ፍላጎቶች ይንጫጫሉ። እነዛን እንደ ንብ ቀፎ የሚጮኸውን የሰው ልጅ ጭንቅላት ኢንዲቪጁዋልስ ሬስት አድርገውት ቆም ብለው በጸጥታ ማሰብ ይችላሉ። ብዙዎች ግን እንደታወኩ፣ እንደተረበሹ፣ በጥያቄ እንደተሞሉ እድሜያቸው ሊያልፍ ይችላል። ሐይቅ ዝም ብሎ ስናየው በዝምታ ጊዜ ያለው ውበትና ሞገድ ሲኖር ያለው አንድ አይደለም። በዝምታ ጊዜ ዳር ተቀምጦ ሰው ያነባል፣ ሙዚቃ ይሰማል። ኃይለኛ ሞገድ ሲያይ ይሸሻል። የሚረብሽ የሚያውክ ነገር በውስጣችን እስካለ ድረስ ኮሌክቲቭሊ እንደ ሀገር ሰላምን ማረጋገጥ አስቸጋሪ ነው። አሁን ቅድም የተነሳው የሰላም ችግር ለምሳሌ የደሴዋ እናት በአማራ ክልል የተፈናቀሉ ሰዎች ብለዋል። በጣም ደስ የሚለኝ እናቶች ስለሆናችሁ እናንተ ፖለቲካል አጀንዳ ባጌጅ ስለሌላችሁ የትግራይ ሰዎች ተፈናቅለው፣ የአፋር ሰዎች ተፈናቅለው፣ የኦሮሞ ሰዎች ተፈናቅለው ለምንድን ነው ኢትዮጵያ ውስጥ ሰው የሚፈናቀለው ብትሉ ደስ ይለኛል። ማንም አይፈናቀል የሚል አቋም ከናንተ ውስጥ መደመጥ አለበት። ምክንያቱም በየጓዳው ማንም ሌላውን አፈናቅሎ በሰላም መኖር አይችልም። ሁሉም ጋር አያስፈልግም። በቂ ሀገር ነው ያለው። በጋራ ብንሰራ ልንለወጥ እንችላለን። በመገፋፋት ውጤት አናመጣም የሚለው ሐሳብ ቢያንስ እናንተ ጋር ስንወያይ ቢጎላ ጥሩ ነው። በዚህ ጉዳይ ሴቶች ብርቱ መሆን አለባችሁ። እኛ ለኦሮሞም፣ ለአማራም፣ ለትግራይም ለሁሉ ይመች ኢትዮጵያ የምንፈልገው ይሄ እውነት ነው። ምንፈልገው እንደሱ ነው እና ሰላም የሚፈልግ ሰው ወደ ሰላም መሄድ መምረጥ ይኖርበታል። በእኛ በኩል ሁሌም ቢሆን ሰላም ቅድሚያ የምንፈልገው ነገር ስለሆነ ሴቶችን በሚመለከት ኢምፓወርድ መሆን አለባቸው። ስልጣንም መጋራት አለባቸው። በንግዱም በብድሩም የተባለው በጣም ትክክል ነው። ግን ትንሽ ናሬሽኖች የሴቶችን ናሬሽን እናንተም ደግሞ ብትፈትሹ ጥሩ ነው። ለምሳሌ የሴቶች የጠበቆች ወይም የዳኞች ወይም የሕግ አዋቂዎች ማህበር ፕሬዝዳንት ሴት ከሆነች ሴት ስትጠቃ በሚኖረው የፍርድ ስርዓት ውስጥ ምንድነው የሴት ዳኛ ሚናዋ? የሴት ጠበቃ ሚናዋ ምንድነው? አንዷ ስትጠቃ አንደኛው እንዴት ነው የምታየው ጉዳዩ? ጠያቂ ብቻ መሆን እንኳን አትችሉም እናንተ። ጠያቂ ብቻ ሳይሆን የመፍትሄውም አካል መሆን ይጠበቅባቸዋል። ናሬሽን ላይ ቼንጅ የሚያስፈልገው ሴት ፍትህና ርትዕ ልናመጣ ከሆነ፣ ብልጽግናን ልናረጋግጥ ከሆነ፣ ሰላማዊ ሀገር ልንገነባ ከሆነ የትኛውም መንግስት ይሁን የሴትን ዕውቀት፣ ጭንቅላት፣ ብቃት መጠቀም አለበት። እናንተ ለችግሩ የተወሰነ ደረጃ ሼር ወስዳችሁ መፍትሄውንም በጋራ እናምጣ የሚል የቆረጠ አቋም መያዝ የሚጠበቅባችሁ ይመስለኛል። ሴቶች ጠያቂዎች፣ ሴቶች ለማኞች፣ ሴቶች ለኛ ማካፍሉን ባዮች ከሆኑ ለምን ያካፍላል ሰጪው? ለብቻው መገልገል የሚችል ከሆነ አይሰጥም። ሴቶች ካልተቀበሉ ካልተጋሩ እንደ ሀገር መቀጠል አንችልም። አትችልም፣ አይሳካልህ። ብልጽግናን አታመጣውም። ዶሮ እኔ ካላራባው ሌማት አይሳካም።
ከተማ እኔ ካላጸዳው ጽዱ ከተማ አትጠብቅ አታገኝም የሚል አይነት የናሬሽን ለውጥ የሚያስፈልግ ይመስለኛል። በየሄዳችሁበት ሴት አልተወከለም፣ ሴት ችግር አለበት፣ ሴት ምናምን ነው ካላችሁ ያ መጨቆን በደም ውስጥ ያለና የሚፈልገው ወንድ መጠበቅ ይፈልጋል። ያንን ቾቭኒስት ተውቱን እንጂ ለምን ሼር ያደርጋችኋል? አንድ አርሶ አደር ወደ ጫካ ሲወጣ የንስር እንቁላል ያገኛል። የንስር እንቁላል ቤቱ ይዞ ሄዶ ከዶሮዎች ጋር በምታቅፍ ዶሮ አሳቅፎ ከጊዜ በኋላ ያ ንስር ተወልዶ ከዶሮዎች ጋር ጥሬ እየለቀመ ውጭ ወጥቶ እየለቀመ ቤት እየገባ ውጭ ወጥቶ እየለቀመ ቤት እየገባ አንድ ቀን ውጭ ሆኖ ጥሬ እየለቀሙ ወደ ሰማይ ሲያይ የሆነ ንስር ሲበር ያያል እና ወይኔ ምን አለ እኔም እንደሱ መብረር በቻልኩ እያለ እያዘነ ግን አልበረረም። ከዶሮዎቹ ጋር ተመልሶ ገባ። ንስር መሆኑን ስለማያውቅ በንስር እየቀና ዶሮ ሆኖ ኖሮ ማለት ነው። እናንተ ያላችሁን ሚና መንዝሩ ታውጡት እንጂ ካለ እናንተ እኮ ሊሳካ አይችልም። የምን ጥያቄ ነው? አምጡልን ስጡን የሚባል ልመና እኮ ትክክል አይደለም። በዛ መንገድ ማየት ጥሩ ነው። ከህግና ፖሊሲ ጋር የተነሳውን ጉዳይ ኖት ይዣለሁ እና በህግ አቃቤ ህግ ጋር እነጋገርበታልና አሁን በሁሉ ጉዳይ እዚህ ኮሜንት ማድረግ ስለሚያስቸግረኝ ኢንፍራስትራክቸርን በሚመለከት በየቦታው ውሃ፣ መንገድ፣ ገበታ ለሀገር እኛ ጋር ቢመጣ ኦልሞስት ሁሉም ጠይቋል ለተባለው በጣም ጥሩ ሀሳብ ነው። ግን እንደው ኢትዮጵያ በሙሉ አድዋ ቢሰራ ኢትዮጵያ በሙሉ ጫካ ቢሰራ እንፈልጋለን፣ ግን አይቻልም። አንደኛ ድሃ አገር ነው የተረከብነው። በከፍተኛ ዕዳ ውስጥ ያለ ሀገር የተረከብነው። ሁሉን ነገር ማድረግ አንችልም። በጣም ውስን ነው ማድረግ የምንችለው ነገር። የምናደርገው ምንድነው? አዲስ አበባ ለሁላችንም ምልክት ስለሆነች ተረባርበን አዲስ አበባ ለውጥ ብናመጣ አንደኛ ቅድም አንዳንዶች እንዳነሳችሁት ከንቲባዎች መጥተው ሲያዩ ሲመለሱ ትምህርት ይወስዳሉ። እናንተ ደግሞ ስታዩ ትጠይቃላችሁ። እኛም እዚህ ስንሰራ ሰዎች ስለምንሰራ ለምሳሌ ቅድም የተባለው የጫካ ዳገት ላይ የታዩ ወጣቶች በሺህ የሚቆጠሩ ናቸው። ታችኛው ፓላስ ብቻ 3400 ሰራተኛ አለ። ፓላስ ካለቀ ያ ሰው ስራ ፍለጋ ወደ ሲዳማ ይሄዳል፣ ወደ ጅማ ይሄዳል፣ ጎንደር ይሄዳል ማለት ነው። ስራ እየተማረ ነው፣ ብር ብቻ ለሚያገኘው። ያያችሁትን ሳር አተካከል ኢትዮጵያ ውስጥ እንኳን አልነበረም፣ አሁን የጀመርነው። የኛ ሀገር ደግሞ ተራራ ይበዛዋል። እነዚህ ልጆች በየክልሉ እየሄዱ ስራ ያገኛሉ ማለት ነው። እየተማሩ ነው፣ እኛም ልምድ እያገኘን ነው። ቀስ ቀስ እያል ሊሰፋ እንደሚችል አንድ ጊዜ ሁሉን ማበልጸግ አይቻልም። የማይሆን ተስፋ አትያዙ። በቀላሉ የሚከወን ስላልሆነ ትንሽ መታገስ ይኖርብናል። ደቡብ ምዕራብ ግን ሌሎቻችሁ እንድትሰሙ ደቡብ ምዕራብ ማለት አላላኬላ የተሰራበት፣ ኮይሻ ጨበራጆቹ ላይ የተሰራበት፣ የኮይሻ ግድብ ያለበት፣ አሁን ደግሞ በአሁኑ ደንቢ ሪዞርት የሚሰራበት በገበታ ለሀገር ማንም ክልል የደቡብ ምዕራብ አካል ተጠቃሚ አይደለም። ግን ሰዎቹ ይወቁ አይወቁ አላቅም ሲመጡ አሁንም ጥያቄ ያቀርባሉ። እርሶ ብቻ አይደሉም ባይዘው ከአሁን በኋላ ገበታ ለሀገር ቢጀመር እናንተ ጋር እንመጣምኛ ያልደረሰበት ምናደርሰው። ከግድብ አንጻርም ኮይሻ የሚባለው ትልቁ ከህዳሴ ቀጥሎ ሁለተኛው ግድብ ያለው ደቡብ ምዕራብ ክልል ኮንታ ዞን ውስጥ እሳቸው እንዳሉት በጣም የሚያምር ጫካ፣ ብዙዎቻችሁ ብትሄዱ ኢትዮጵያንን አትሉም። በጣም የሚያምር አካባቢ ነው ያላቸው። እውነት ነው እሱ። ግን ልማቱም በንጽጽር እንደናንተ የተጠቀመ የለም። ትልቁ ችግር ምንድነው? ክልል እንሁን ከተባለ በኋላ ወረዳ ሁሉ ዞን ሆነ። ዞን አዛዥ ሁሉ ኮብራ ይፈልጋል። ዞን አዛዥ ሁሉ ጸሐፊ ይፈልጋል እና በጀቱ በደሞዝ አለቀ። በክልሉ ሳይዝ ልክ በገቢው ልክ ካልተደራጀ በቀር አሁን ይሄ ሁሉ ጥያቄ የፌዴራል መንግስት ለመመለስ ከየት የሚያመጣ ይመስላችኋል? አሁን ለምሳሌ ማዳበሪያ ቅድም አንዷ አንስታለች አንድ እህቴ። በኢትዮጵያ ጂዲፒ ውስጥ ከ30% በላይ ሼር ያለው ግብርና ነው። ግን አርሶ አደሩ አንድም ብር ግብር አይከፍልም። እኛ $1 ቢሊዮን አውጥተን ማዳበሪያ መግዛት ብቻ ሳይሆን ቢያንስ 20 ቢሊዮን ብር ድጎማ አለ ለማዳበሪያ። ዶኩመንት ገዝተን ከጅቡቲ ለማምጣት ትራንስፖርት ሁሉ አቁመን አጓጉዘን
ኤክስቴንሽን ሰራተኛ ቀጥረን ምርጥ ዘር አምጥተን ከታረሰ በኋላ ግን ስንዴውን ቤቱ ይዝና ቁጭ ይላል። ግብር አይከፍልም። ያመረተውን ደግሞ መሸጥ ግዴታው እንደሆነ አያስብም። ይሄን ለአርሶ አደሩ መንገር አለባችሁ። ድጋፍ መጠየቅ ብቻ ሳይሆን ከተማ ያለው ሰው እንዳይራብ በተስተካከለ ዋጋ መሸጥ አለብህ። ግብር አትከፍል፣ ማዳበሪያ ትታገዛለህ መባል አለበት እንጂ ይሄ ሲፈራና ሲደበቅ ትክክል አይደለም። ያለን ፍላጎትና አቅም በብዙ መንገድ አይመጣጠንም። ግን ይሄ መንግስት ትምህርት አላስፋፋም ብትባሉ እንዳትሰሙ። ሚኒመም 30,000 መዋዕለ ሕጻናት ሰርተናል። 30,000 ዩኒቨርሲቲ ላይ ቅድም እናት ያነሱት ደባል ያሉት ዩኒቨርሲቲዎች ፋካልቲስ አላቸው፣ ብራንች ዲፓርትመንቶች አሏቸው። ይሄ የትም ዓለም ያለ ነገር ነው እና እናንተም ጋር ዲፓርትመንት ካለ ማደር ኢንስቲትዩሽኑ ዩኒቨርሲቲው ነው ማለት ነው። እዛ ያለው ኮሌጅ የሚተዳደረው በዩኒቨርሲቲው ስር ነው። እኔ ግን በጣም በትህትና ለእናንተ መናገር እንፈልገው ለእርሶ መናገር እንፈልገው እኔ በምቆይበት ጊዜ ስልጣን ላይ የተወሰነ ስለሆነ ጊዜው ማለት ነው ዩኒቨርሲቲ ምሰራ አይመስለኝም። ቱ ቢ ክሊር ባለፉት 5 ዓመታት አንድም ብራንች አልከፈትኩም። ምሰራ አይመስለኝም። እኔም ማስበው መዋዕለ ሕጻናት ያስፈልገናል፣ ኤሌመንተሪ ያስፈልገናል። ልጆች የሚሰሩት እዛ ስለሆነ እና ታች ነው መስራት የምንፈልገው። ቢያንስ ታች አስተማማኝ ጉዳይ ፋውንዴሽን ካልተፈጠረ በቀር እጠራጠራለሁ ዩኒቨርሲቲ ላይ። ግን ያ ማለት ባለፉት 5 ዓመታት አንድም ብራንች አልከፈትንም። 6 ዓመት አክቹዋሊ አሁን ምን አደረግን? ግን በየአመቱ ቢሊየንስ ይመደባል ዩኒቨርሲቲዎች ቤታቸው እንዲያሻሽሉ፣ ግቢያቸው እንዲያሻሽሉ፣ ትምህርታቸው እንዲያሻሽሉ፣ መምህራን ውጭ እንዲማሩ እያደረግን ነው። ጥራት ላይ እየሰራን ነው። ቁጥሩ መስፋቱ ግን ትሰማላችሁ እኮ ፓርላማ አካባቢ ዋናው ለኦዲት አስቸጋሪው ቢዝነስ ያለው ዩኒቨርሲቲ ውስጥ ነው። አሁን እነሱ በጀት ቢጠይቁት የትምህርት ጥራት ለማረጋገጥ ሳይሆን ተጨማሪ ኮንዶሚኒየም ለመስራት ነው። ኮንዶሚኒየም ሲሰራ በጣም ብዙ ኮሚሽን ስላለ እሱን ምናረግ አይመስለኝም። በጣም የፈጠነ ውጤት ካላመጣን ታች በቀር አይመስለኝም ሳስበው። ግን ከኤሌመንተሪ በኋላ ሃይ ስኩል እንሰራለን፣ ቦርዲንግ ስኩል እናስፋፋለን። አሁን ብላይንድ ስኩል ሰርተናል እዚህ አዲስ አበባ ላይ፣ እሱን እናስፋፋለን። የሴቶች የተባለውን እሱን እናስፋፋለን። ቤዚክ የሚያስፈልገውን ነገር ሳናሟላ ዩኒቨርሲቲ ብቻውን ዋጋ አለው ብዬ አላስብም። ፕራይቬት ሴክተር ግን ሊሰራ አይችልም። እያስከፈለ በደንብ እያስተማረ ከሰራ ችግር የለውም። ከዛ ውጭ አሁን ያለው ሁኔታ ብዙ ውጤት ያመጣንበት ስለማይመስለኝ እርሶም ተስፋ እንዳያደርጉ ቴፒም እንደዛ ኮሌጅ እንዳለ ይቀጥላል ማለት ነው። እሱኑ ግን እያሳመር ጽዳቱ ይጠበቅን የማስተማር ብቃታቸው እያሻሻልን እንቀጥላለን እንጂ ዩኒቨርሲቲ አይሆንም። ብድር በሚመለከት በጣም ትክክለኛ ኮንሰርን ነው በሁለት ምክንያት። አንደኛ ሴቶች በብድር መመለስ በንጽጽር በጣም ከወንድ ይሻላሉ፣ ታማኝነትም አላቸው። ሁለተኛ በትንሽ ገንዘብም አብቃቅተው ስለሚሰሩ በፋይናንሻል ኢንክሉዥን በጣም ብዙ ስራዎች የተሰሩ ነው፣ መስፋት አለበት። የኢትዮጵያ ብድር ጥቂት ሰዎች ጋር ነው የሚሄደው፣ ምንም ጥያቄ የለውም። ይሄ ብዙ ጊዜ ብየዋለሁ። ሴቶች ሳይሆን ወንዶችም አያገኙም። ጥቂት ሰዎች ናቸው ብድር ወስደው ኮብራ የሚገዙት እንጂ ይሰፋ አይደለም፣ ኢንክሉሲቭ አይደለም የብድር ስርዓቱ። ለዛ ነው በሞባይል መኒ ቢያንስ ባለፉት 3 ዓመታት ከ3 ሚሊዮን ሰው በላይ ትናንሽ ገንዘብ ተበድሯል። ላለፉት 100 ዓመታት የነበሩን ባንኮች ለ1 ሚሊዮን ሰው አላበደሩ። ባንኮች እስካሁን ያበደሩት ከግማሽ ሚሊዮን ያነሰ ሰው ብቻ ነው። 3 ሚሊዮን ሰው የተበደረው ከኢትዮ ቴሌኮም ነው፣ ከሞባይል መኒ። ትናንሽ ብር ነው ግን በስፋት እንዲደርስ ማለት ነው። ተይዟል። ፋይናንሻል ሴክተሩ በሆኑ ብልጣብልጦች የተያዘ ነው። ባንክ የሚባል ስም አላቸው፣ እዛው በዛው ነው የሚበዳደሩት። ሌላው ሰው ደግሞ እንዳይገባባቸው በር ዘግተዋል። ለዚህ ነው ህግ ያወጣ ነው። አርብቶ አደሮች ግመል፣ ፍየል፣ በግ ካላቸው በበጋቸው ይበደሩ ያልነው ለሱ ነው። ቅድም የተባለው በህግ ተሻሽሏል። ለውጥ ያመጣል ብዬ ተስፋ አደርጋለሁ። ፋይናንሻል ሴክተር ላይ ኢንክሉሲቭ ነን፣ ችግር የለም ብዬ ልመጻደቅ አልችልም። በጣም ብዙ ችግር አለ፣ እየሞከርን ነው። ወደፊት ይሻሻላል ብዬ ተስፋ አደርጋለሁ። ግን እንደተባለው ሴቶች በስፋት ትናንሽ ብር 10,000፣ 50,000፣ 100,000 ቢበደሩ እሷን እያገላበጡ ብዙ ቁም ነገር ይሰራሉ። ጥያቄ የለውም እሱ። ስርዓቱ ግን እንደዛ እንዲሆን ተጨማሪ ጥረቶች ያስፈልጉናል። የድንበር ንግድን በሚመለከት ለሴቶች ብቻ
ብለን ማድረግ የምንችልበት እድል እንዴት እንደሚሆን አላቅም። እንማከርበት። ክልሎች ቢታገዙ ክልሎች ቢለሙ የተባለው ክልሎች ገቢ መሰብሰብ አለባቸው። ያን ካላደረጉ በቀረ አሁን ዝም ብዬ በሽንገላ እናረጋለን ብያችሁ ነገ ብትጠብቁት የማይመለስ ከሆነ ጥሩ አይደለም። ባለን አቅም በእርግጠኝነት ነገራችሁ ሳንሰርቅ እንሰራለን። ደከመን አንልም። የሌለን ሪሶርስ ግን ቃል ብንገባ ጥሩ ስለማይመጣ በዛ መንገድ ቢታይ ጥሩ ነው። ስራ አጥነት ችግር ነው፣ የዓለም ችግር ነው፣ የአፍሪካ ችግር ነው፣ የኛም ችግር ነው። በጣም ፖፑሌሽኑ በጣም ሰፊ ስለሆነ ግን ፕሮጀክቶቹ አላማቸው ያለ መመለስ ነው። በየቦታው ስራዎች ያሉት ያለ መመለስ ነው። ለምሳሌ አየር መንገድ ሰዎች መጥተዋል። ዛሬ የኢትዮጵያ አየር መንገድ የዛሬ 6 ዓመት የነበረው ኤርፖርት ነው ወይ ዛሬ ያለው? የነበረው ሬቬኑ ወይ ዛሬ ያለው? በእናንተ ቤት ታውቁታላችሁ። ቼንጁ ቴሌኮም ካሉም ያውቁታል። ይሄ ነገር እየተሰናሰለ ዶቶች እየተገናኙ ሲሄዱ እንደ ሀገር ከፍ የሚለው ለውጥ አለ። ምንም ጥያቄ የለውም። በከተማችን ለውጥ አለ፣ ግብርናችን ላይ ለውጥ አለ። ተቋሞቻችን ለማዘመን ስራ የተሰራ ነው። ነገር ግን ገና ብዙ ይቀረናል። ገና ሩቅ ነው ያለው። ደህንነቱ በጣም ሩቅ ስለሆነ እያንዳንዱ ጓዳ አንኳኳ ስራ ገና አልሰራም። ለሱ ደግሞ መተባበር ያስፈልጋል ከሁላችን። ጎዳና ላይ የወጡ እናቶች ከጤና ጋር ቢያዝ ጥያቄ በሙሉ ሚኒስትሯ ስላለች እሷ ይዛዋለች፣ ትሰራበታለች። አምቡላንስ፣ የጤና መድህን ጉዳይ ትሰራበታለች። ጎዳና ላይ አዲስ አበባ ሳወያይ አንድ እናት ያነሱት እኔም በተለያየ ሪፖርት የማውቀው ልጆች ይነሳሉ፣ ከጎዳና ይሰለጥናሉ፣ ብር ይሰጣቸዋል፣ ይሄዳሉ፣ ተመልሰው ዞሮ ይመጣሉ። የሆነ ስር ነቀል ነገር ያስፈልጋል። አስተሳሰቡን ካላፈረስነው በቀረ መንገድ ላይ ያለው ነገር አስቸጋሪ ነው። ጠንከር ብሎ ማስተካከል ይፈልጋል፣ ግን መታየት አለበት። ኑሮ ውድነት እውነት ነው። በተለይ ሰራተኞች ይቸገራሉ። መፍትሄው ግልጽ ነው። ፕሮዳክቲቪቲ መጨመር ነው፣ እርሻም ማስፋት ነው፣ ምርትም ማስፋት ነው። ከዚያ ውጭ ደግሞ መደገፍ ያለባቸው ጉዳዮች ካሉ እሱን እናያለን። ከወሰን ጉዳይ ጋር ቅድም ከአማራ የመጡ እናት ስለ መፈናቀል ያነሱትን ትንሽ አንስቼዋለሁ። መፈናቀል ላይ አማራ ክልል ያሉ ተፈናቃዮች በተለይ ከኦሮሚያ የተፈናቀሉት በቅርብ እንዲመለሱ ተወያይተን ሁለቱም ፕሬዝዳንቶች በጋራ እንዲሰሩ አድርገን ኦሮሚያ ሄደው ህዝቡ እንዲያወያዩ አድርገን አማራ ክልል ሄደው ራሱ የአማራ ክልል ፕሬዝዳንት ተመለሱ ሲሉ አልቻሉም መመለስ። ቢኮዝ አፈናቀላችሁ የሚለው ፖለቲካ እንደሆነ ሁሉ መመለስ ሲመጣ ደግሞ ገበያ ስለሚዘጋ ሊያስጨርሷችሁ ነው፣ ልጠፉ ነው የሚል ንግድ አለ እና የአማራ ክልል ፕሬዝዳንት የአማራን ክልል ስናወያይ ተናግሯል። ራሱ በኦሮሚያ ሳይሆን ችግር ያለው እኛ ጋር ነው፣ መመለስ አልቻልንም ብሎ። ያም ሆኖ ግን በሺ የሚቆጠሩ ሰዎች የተመለሱ ነው ያሉት። የኔ አሁን መልእክቴ ይመለሱ ነው። ሀገራቸው ነው፣ ቤታቸው ነው፣ ይመለሱ። ይሄ መለመድ የለበትም። ለሆኑ አክቲቪስቶች ሲሳይ መሆን የለባቸውም። ትግራይ ያለ ተፈናቃይ ይመለስ ነው የኛ አቋም። ተፈናቃዩም ይፈልጋል፣ መንግስትም ይፈልጋል። ማን ነው ሆስቴጅ የሚይዘው? አማራ ክልል ያለውም እንደዚሁ እና የኛ ፍላጎት እንዲመለሱና ቤታቸው ቀያቸው ውስጥ እንዲገቡ ሀገራቸው ውስጥ እንዲሰሩ ነው። የወሰን ጉዳይ በሚመለከት በተደጋጋሚ አንስቻለሁ። በአማራና ትግራይ በኩል ያለውም ችግር ዘላቂ ሰላም የሚያመጣው ህዝቡ ሲወስን ብቻ ነው። የሆኑ ሰዎች እዛ ተቀምጠው ሲናገሩ አይደለም። ህዝቡን መልሰን ህጋዊ በሆነ መንገድ ዓለም እያየው ሪፍረንደም አድርገው ወደሚፈልጉት ቢጠቃለሉ ከዚያ በኋላ ለጥያቄ አይመችም። አሁን ግን ሪፍረንደም ይባል አይፈለግም። ራሱ ነዋሪው ሳይሆን ሌላ ሰውን መወሰን የሚፈልገው እዚህ እየመጣ ጥያቄ ያቀርባል። አልተፈታም። እኔም አቅጣጫ አስቀምጥኩ እንዲፈታኩ። ተፈናቀለ ይመለስ፣ ህዝቡ ይወስን። ልክ እንደ ደቡብ ይወስን፣ የወሰነውን እናክብርለት። እኔ ግን እዚህ ሆኜ ልወስን አልችልም። ትግራይ ስታናግሩ የምትሰሙት ናሬሽን እና አማራ ስታናግሩ የሚሰማው ናሬሽን በጣም የተደራረቀ ነው፣ የተቀራረበ አይደለም። ለማቀራረብ የሚቻለው ህዝቡ ራሱ ኢምፓወርድ ሲሆን መወሰን ሲችል ነው። ከዚህ ውጭ መፍትሄ እኔ ለጊዜው ያለ አይመስለኝም። ህዝቡ እንዲወስን ካደረግን ግን ምናልባት የተረጋጋ አካባቢ ይፈጠራል። በነገራችን ላይ የቦታ ችግር አይደለም እያባላን ያለ
እኛን የሚያባላን እንደ ንብ ቀፎ ውስጣችን የሚጮኸው ጩኸት ነው እንጂ አገሩማ በቂ ነው ቢሰራበት። ቦታዎቹ ክፍት ናቸው፣ መንገድ የላቸው፣ ቤት የላቸው፣ ክፍት ናቸው። አልገባውም ገባውም እንጨቃጨቃለን እንጂ የቦታ ችግር አይደለም እያጨቃጨቀን ያለው፣ ቦታው ላይ የመስራት ችግር ነው። ይሄን ደግሞ እንግዲህ እናንተ እናቶች፣ ሴቶች እያገዛችሁ እየተፈታ ይሄዳል ብዬ አስባለሁ። አሁን ያለው ጄኔሬሽን ነጋዴም ብትሆኑ፣ ጀነራሎችን ብትሆኑ፣ እናቶችን ብትሆኑ በጋራ አንድ ነገር ካልወሰን በቀር ኢትዮጵያ አትለወጥም። በጋራ መወሰን ያለብን ነገር እኛ ሻማ ሆነን እንቅለጥና ልጆቻችን ከዚህ ችግር ይውጡ ካላልን በቀር ዛሬ መጠቀምን የምናስብ ከሆነ ለውጥ አናመጣም። ዛሬ ለመለወጥ የሚደረግ ጥረት ለዕለት ጉርስ ይገባኛል። ግን ሁሉ ባለመኪና፣ ሁሉ ባለቤት፣ ሁሉ ባለምናምን መሆን የሚችልበትን ነገር ለመፍጠር ከሄን ጥቂቶች ይጠቀማሉ፣ ብዙዎች ይጎዳሉ። እኛ በህብረት ግን ብንወስንና ብንጨክና ብንሰራ ልጆቻችን በእርግጠኝነት የእኛን ህይወት አይደግሙት። ለሱ ብንተባበር ጥሩ ይመስለኛል። ከኛ አንጻር ሴቶች ወደ ካቢኔ ማስገባት፣ ኤምፓወር ማድረግ ሞራላዊ ግዴታ አለብን። ምን ማለት ነው? የሰው ልጅ መሰረታዊ መብት ይከበር ስለምንል የሴት መብት ሳይከበር ሰው ሊከበር ይችላል ብለን አናስብ። ከሞራል አንጻር ግዴታ አለብን። ፍትህ፣ ርትዕ እንዲረጋገጥ እንፈልጋለን። ግማሽ አካሎቻችን ፍትህና ርትዕ አጥተው ፍትህ ኢትዮጵያ ውስጥም ዓለም ላይ የሚፈጠረውን ስለማናስብ ከሞራል አንጻር ሴቶች ኢምፓወርድ መሆን አለባቸው፣ መከበር አለባቸው፣ ስራቸው እንዲሰሩ መደረግ አለበት። አንድ ሁለተኛ ፖለቲካዊ ሪዝን አለን። እኔ ሴቶች አያስፈልጉን ምናምን ብዬ በዲሞክራሲያዊ መንገድ ልመረጥ አልችልም። አንድ ሰው መንግስት እንዲሆን እንዲመጣ የሴት ሚና ከፍተኛ ስለሆነ ለዛም ሲባል የግድ ይፈልጋሉ። ሶስተኛ ኢኮኖሚክ ሪዝን አለ። አሁን እኛ የምናስበው እርሻ ነው፣ ፕሮዳክቲቭ መሆን። ሌማት የምናስበው ላም፣ ወተት፣ ዶሮ፣ እንቁላል። ሴት ሳትሳተፍበት በፍጹም ሊሳካ አይችልም። ኢትዮጵያ ውስጥ በኢኮኖሚ ለመለወጥ የግድ ሴቶች ኢምፓወር መደረግ አለባቸው፣ ቢያንስ በእነዚህ ኢኒሼቲቮች። አራተኛ ማህበራዊ ደግሞ ምክንያት አለ፣ ሶሻል ፋክተር ደግሞ አለ። ኢትዮጵያ ውስጥ ትውልድ እንስራ፣ ለትውልድ ነው ሀገር የሚሰራው፣ እዳ እንዳናቆይ፣ ኢትዮጵያ ትዝለቅ የሚባል ንግግር እናትን ካልያዘ በስተቀረ የሚሰራ ትውልድ የለም። ይሄ የምንለውን ቪዥን የምትጋራው እናት ናት። ቤተሰብ ነው የሚሰራው። አድሎ ይጥፋ፣ በደል ይጥፋ፣ ጀስትስ ይታይ የምንለው ጉዳይ እናት ካልገባችበት አይረጋገጥም። ማህበራዊ ሪዝን አለን ማለት ነው። እና ከታሪክም አንጻር ከባህልም አንጻር ቢወሰድ በእኛ ሀገር በጣም ብዙ ቦታ ሴቶች ለምሳሌ በኦሮሞ ባህል አርሲንቄዎች ግጭት ሲፈጠር መሀል ከገቡ ዱላቸውን ከጣሉ ሰላም ይወርዳል። በፈለግነው መመዘኛ ሴትን መጣል አንችልም። ወደኛ ፓርቲ ደግሞ ሲመጣ በፕሮግራሞቻችን በእሳቤዎቻችን ለሀገር ልማት ያለውን ፋይዳ በግልጽ ያስቀመጥን ስለሆነ በእኛ በኩል